በምርጫ ጋር ተያይዞ የሚደረጉ ማንኛውንም ጥቃቶች በእኔ ምክንያት ነው የሚል ኃላፊነት ወስዷል። ከአፋብን ጋር የሚገናኙ የትኛውም ዓለም ላይ ያሉ ገንዘብ የሚደግፉ በእይታም በምንም መልኩ የሚገናኙ ሰዎችን መያዝ ነው። የኔና የናንተ ስራ እነዛን ሰዎችን መያዝ ነው። ኢትዮጵያን ለማሸበር ከሚሰሩ ኃይሎች ጋር የሚሰበሰቡ የሚያወሩ የሚሰሩ ምን የሚሉ ኃይሎችን መያዝ፣ ማወቅ፣ መከታተል። ኢትዮጵያ ውስጥ ያለው ችግር ሁሉ አልበቃ ብሎ ምርጫን መቃወም በአደባባይ ምርጫ ጠል የሆኑ ቆሞ ቀር ኃይሎች የሚጋልቡት የነሱን ቆሻሻ ነገር ነው። በአፋብን በሚባለው ቆሻሻ ቡድን የተፈበረከው ኢሳያስ በዚህ ደረጃ ስኬርድ ሜንታሊቲ ያለውና ኢቭል በጣም ምንድነው ችጋራማ መዝናኛ ብቻ አይደለም። ኢሳያስ በዚህ ደረጃ ስኬርድ ሜንታሊቲ ያለውና ኢቭል በጣም ምንድነው ችጋራማ ያላቸው ሲሆን ማለት ነው። ማንኪያ ምናምን ትንሽ ነገር ብሎ ሲሰጥ አብሮ የኖረውን ህዝብ አብሮ የታገላቸው ሰዎች ላይ ዚስ ሌቭል ኢቭል የሚያደርግ ሰው አድርጌ አለው ነበር። ለግዲስ አብይን ከጀርባ ወገዋለሁ ከሻዕቢያም የሚያስፈልግ የሚሊተሪና የመግቢያ መውጫ መንገድ ካለ እገናኛለሁ። ይሄን ማድረጌ ትክክል ነው። ሻዕቢያ ይድፋ ብዬ ከኋላው መውጋቴን እቀጥላለሁ። ስራዬ ነው ማለት ዝም በል እዛ ጦር ሜዳ በቦምብ ባሩድ አብደመጥ እዚህኛን ታደርጋለህ ሽበታም። ኢሳያስ በዚህ ደረጃ ስኬርድ ሜንታሊቲ ያለውና ኢቭል በጣም ምንድነው ችጋራማ ያላቸው ሲሆን ማለት ነው። ማንኪያ ምናምን ትንሽ ነገር ብሎ ሲሰጥ አብሮ የኖረውን ህዝብ አብሮ የታገላቸው ሰዎች ላይ ዚስ ሌቭል ኢቭል የሚያደርግ ሰው አድርጌ አለው ነበር። ለግዲስ አብይን ከጀርባ ወገዋለሁ ከሻዕቢያም የሚያስፈልግ የሚሊተሪና የመግቢያ መውጫ መንገድ ካለ እገናኛለሁ። ይሄን ማድረጌ ትክክል ነው። ሻዕቢያ ይድፋ ብዬ ከኋላው መውጋቴን እቀጥላለሁ። ስራዬ ነው ማለት ዝም በል እዛ ጦር ሜዳ በቦምብ ባሩድ አብደመጥ እዚህኛን ታደርጋለህ ሽበታም። ኢሳያስ በዚህ ደረጃ ስኬርድ ሜንታሊቲ ያለውና ኢቭል በጣም ችጋራባና ቆቦ ነው። ሰዎችን በተናገሩት ነው የምናጠፋቸው በነገራችን ላይ እና እኛ ቆም ብለን ትናንት በተናገሩት ዛሬ ደግሞ የሚናገሩበትን መርህና አቋቋም እስካለካንላቸው ድረስ ሁሉም ባፉ እያወራ ነው የበጠበጠና አሁን ይሄ ሰውዬ እስኪ ያስቡት እዚህ ጋር ችጋራም ኢሳያስ እንደው በዚህ ልክ ችጋራም ሆኖ የሆነ ነገር የሚሆን አይመስለኝም ነበር ይልና ከዛ ደግሞ ከኢሳያስ ጋር ቆሜ ኢትዮጵያን ወጋለሁ አብይን ወጋለሁ ነው እያለ ሲል እስኪ ያስቡት። በዚህኛው እና ያንኛው ጠላቶች ያውቃሉ ምን ያህል ይልቃል የሚባለው ሰው የማይረባ መሆኑ ደግሞ ይልቃልን የሚከተለው ደግሞ የማይረባ በቃ የማይረባ ኦር ምናምን የሱ ደግሞ የልጅ ሲሆን እንደማለት ማለት የቅራሪ እየሆነ ሲሄድ እና በጣም የገረመኝ ኢትዮጵያ ጠላት እንደ ማሽሩም ነው የሚፈላ ነው። ይሄ ሲባል ይሄ ነው ምንድነው የሚባለው? እነዚህ ሰዎች የታጠቁ እንኳን ቢሆኑ ምናልባት ስም ይሰጠዋል። በጣም የሚያሳዝነው ግን ያረጀ ዝንጀሮ በወጣት የለመደውን ዝላይ ለመዝለል ሲሞክር የሚገጥመው ችግር ነውና እነዚህ ሰዎች ምንም አይነት የወታደራዊ ሳይንስ እውቀት የላቸውም። በቃ የላቸውም። ያረጀ ሀሳብ ነው ያላቸው። በፖለቲካውም ያረጀ፣ በኢኮኖሚው ያረጀ፣ በውትድርናውም ያረጀ። ኢትዮጵያ ጠላት በጣም ቀልድ የሚመስለው ሰው አለና እንደዚህ ብሎ ሲል የሚነቅሰው አለ። ይለይ ትገባለህ ትሞክራለህ ምንም ሳይኖር በዓለም አቀፍ ዲፕሎማሲ እነሱ በዘረጉት ባንኩንም ታንኩንም በያዙት በየቦታው ላይ የነሱ ተቀጥቃጭና የነሱ ትርፍራፊ ይልስ የነበረ ብዙ ነውረኛ ተጋላቢ በነበራቸው ሰዓት ላይ እስከብሪታቸው መጣው። እስከብሪታቸው የኢትዮጵያ ሕዝብ በወኔ ተነስቶ አስተንፍሷቸዋል። የሰሜን እዝ ላይ የደረሰባቸው ወንድሞቻችንን ጀግኖችን በተኙበት እነዚህ ወራዶች፣ እነዚህ ቆሻሾች፣ እነዚህ ያሪዎስ ሽንቶች፣ እነዚህ የፉኝት ልጆች ከነዚህ ጋር ያበረን ሁሉ እንደው መድኃኔዓለም ዘሩን ያጥፋው ብለው የእውነቴን ነው በሲኖትራክ ተጨፍልቋል። የኢትዮጵያ መከላከያ ሰራዊቶች ልብሳቸውን አውልቀው በጫካ በትነዋቸው ጡት ተቆርጧል። አክሱም አካባቢ ላይ የፌዴራል ፖሊስ አባላትን ጡት ቆርጧል። የፌዴራል ፖሊስ አባላት የወለዷቸው ልጆች ቤት ውስጥ በእሳት አቃጥለዋል።
ከነዚህ ጋር የሚልፈሰፈስ ሻዕቢያ ወያኔ ሊመጣ ነው፣ ሻዕቢያ ሊመጣ ነው፣ ፋኖ ሸኔ ሊመጣ ነው፣ እነዚህን መሳሪያ ቢጠፋ እንኳን በጥርሴም ቢሆን ብሎ የሚል ወኔ እንዴት ያጣል ሰው? ጭራሽ እነዚህ ያስደነግጡታል። ዩቲዩብንም ምንንም በመዝጋት ቆሻሻ በመከመር የሚካሄድበት ዘመን ነው ዛሬ። ኢራን ተቀምጦ አሜሪካን ለመምታት የሚያስችል ሚሳይል ዓለም አንድ ቦታ ላይ ሆኖ ዓለምን መደብደብ በሚቻልበት ሰዓት ላይ የራሱ የያዘውን ሞባይል ኦፕሬት የማያደርግ መረጃን ሸፋፍኖ ማስቀረት እንደማይቻል ምዕራባውያን ጉድ የተሰሩት እኮ እንደ ድሮ ቢሆን ቢቢሲንም ሲኤንኤንም ማንንም እያስቀባጠሩ ስለ አፍሪካ እነሱ የፈለጉትን ብቻ እያወሩ የጦርነት ተምሳሌት እያሉ ይሉት የነበረው ነገር አሾ ስፒድ እንኳ ሲመጣ ብዙ ሰዎች የተገረሙት ለዛ ነው። ሸፍነው የማይችሉበት ወቅት መጣ። እነሱ ይሰሩበት የነበረው ጂፒኤስ ቻይናም ሩሲያም ሰሩት። ያንን ብቻ ቴክኖሎጂውን በመያዝ ሌሎች ሀገራትን ምንም ሚሳይል ቢሰሩ ምንም አይነት ነገር ቢሰሩ ፋንክሽናል እንዳይሆን ታርጌትድ እንዳይሆኑ ያድርጉበት የነበረውን የቴክኖሎጂ የበላይነት የሳቤ የበላይነት ምኑም ነገር ከእጃቸው እያመለጠ አይደል። የተባበሩት መንግስታት የጸጥታው ምክር ቤት የዓለም የጦር ወንጀለኞች ፍርድ ቤት ተብሎ የእርዳታ ድርጅት ምናምን የዲሞክራሲ ግንባታ የሰብአዊ መብት ምናምን የሚባሉ ተቋማት ሁሉ ተቀመጥና ለአንድ ቡድን ለተወሰኑ ባለጌ ሰዎች የብልግና ድሪቶ መጠቅለያ መሸፈኛ ሆኖ ሲሰራ ኖረ። አሁን አልተቻለም። ኢትዮጵያ ነኩ። ከ2013 ጀምረው ዩኤስአይዲ የዓለም የምግብ ድርጅት 193 አባላት ያሉት ሀገር ኢትዮጵያ ላይ ህዋት የሚባል ቡሽቲ አስታጥቀው ሳተላይት ስልክ ሰጠው፣ ቴሌኮምን አውድሙ፣ መብራት ኃይልን አውድሙ፣ ድልድይ ሰብሮ አየር መንገድ አርሶ የሄደው የሀገሪቱን ቀይ መስመር የሆነው መከላከያ ላይ በተኛበት ያንን ሁሉ ግፍ ፈጽሞ እንዲፈጽም እቅድ ሰጠው፣ አበረታተው፣ የሳተላይት ድጋፍ እየሰጡ እዚህ ያደረሱት። ባይደን ተቃጠለ። የኢትዮጵያ አምላክ ስራውን ሰራ ማለት ነው። ሁሉ ነገር እርቃናቸውን ቀሩ። አየነው። ሰብአዊ መብት የሚባል የህፃናት በሂውማን ዌቭ የሚመራ ጦርነት አቅደው የትግራይን ህዝብ አስጨፈጨፉት። እስከ ወልዲያ ድረስ አእምሮ ያለው ህሊና ያለው እስከ ወልዲያ ድረስ በመጣበት አይነ ስውር መነኩሴዎች ትልቅ ሽማግሌ ሰዎች ሳይቀሩ በሂውማን ዌቭ እየመጡ ተቀጠቀጡ። ግብጾች፣ ሌሎች ነጫጭባ አገር አፍራሽ ባንዳዎች ጣሊያንን ታሪክ የረሱ ሰዎች እስከ ደሴ ድረስ መጥተው ብዙ ነጮች እዚህ እስከ ሞት ድረስ ዋጋ ከፍለዋል ኢትዮጵያን ለማፍረስ። ያንን ሁሉ ድል ሆዳም መከላከያ ውስጥ ሆነው የመከላከያን ክብር ለማዋረድ ሲሰሩ የነበሩ ብዙ ሰዎች ጠቅላይ ሚኒስትሩ ሄደው እስከሚዘምቱበት ሰዓት ድረስ ብዙ ጥፋት ላይ የነበሩ ሰዎች እስከ ጥፋታቸው ብዙ ነገር የሆኑበት ነው። ያንን ሁሉ ድል አድርገን ዛሬ ፋኖ የሚባል ዱቅን ዱቄት ተሰርቶ ይቀለዳል። ዛሬም ይቀለዳል። ራስ አይገነዛና እዚህ ግራ የገባው ያልቡርሃንና ምናምን ያቺ የበሰበሰች ፈሮናዊ ትቢት ያረከሳት ግብጽ የምትባል የኃጢአት ፋብሪካ የጥፋት ፋብሪካ የመረገም ፋብሪካ የምትባለው ግብጽ ለዓለም ርኩሰትን የምታስተምር ባንዳነትን፣ መረገጥን፣ መገዛትን፣ ቀኝ መገዛትን እንደ ክብር የምትቆጥር ውርደት በትልቅ የሆነ ጭንቅላትና በትልቅ ሰውነት ውስጥ ተሸፍኖ የምታዩት ግብጽ ውስጥ ነው። መዋሸት እንደ ክብር ሰብዕና የሰብዕና የበታችነት የምታዩት በጣም ትልልቅ የሆኑ ሰዎች በብዙ አለባበስና ምናምን ሆኖ ግን የሚያወሩት ነገር እጅግ ይወራል። ቢስሚላህ ራህማን ራሂም ብለው በጣም የቆሸሸ ነገር የሚሰሩ የነሱን ደግሞ አከታ እየተቀበለ የሚጋለብ ሻዕቢያ፣ ህዋት፣ ፋኖ፣ ሸኔ የሚባል ቅርንጫፍ መፈጠሩ ሀገር ነው። በሀገር ጉዳይ ላይ የትኛውም ቦታ ላይ ሀገራት ስለተሰሩ እንጂ ዝም ብለው በቅለው የተገኙ ሀገራት የለም። የሂሮሽማን ጥቃት ተቋቁማ ሀገር ሰርታ ብዙ ነገር ላይ ያለችው ጃፓን
ቻይና ጫማ በሉ እንደዚህ ምናምን አድርጉ ብዙ ነገር ይወራል። ግን አልጋ በአልጋ አይደለም። ቻይና እስካሁን ድረስ የሚገጥማትን ፈተና የምታልፍበትን ጥበብ ነው። ኢራን ውስጥ የምናየው የኢራን ህዝብን ጥንካሬ ነው። 49 መሪዎች በአንድ ቀን በሁለት ቀን ነው የሚሞቱት። ኢራን ወደፊት ብዙ ነገር ስላለ ያን ሁሉ ነገር የምትሆነው ግን በህዝብ አንድነት ነው። እግር ኳስ ተጫዋቾች አውስትራሊያ ላይ ያሉ ማባቢያ ጥገኝነት ቀርቦላቸው አንፈልግም ብለው ጥለው የሄዱት ህዝቦች ናቸው። እኔና እናንተ እንድንበረታ እኔና እናንተ እንድንጠነክር እንጂ ጥቂቶች የሚወዛወዙበት ሀገር እንድንፈጥር አይደለም። ጉባኤ ኢትዮጵያ ህዝብ የሚያወራው ሀገር ሲሰራ ነው። የሀገር ባለቤት ህዝብ ነው። ከህዝብ የሚወጣ ማንኛውም ነገር ሀገር ይሰራል፣ ሀገር ያፈርሳል። ህዝብ ያለው ይሆናል። ስለዚህ በአንድ ግለሰብ ልክ በአንድ ፓርቲ ልክ የምትታሰብ ሀገር የምትወራ ሀገር አይደለችም ኢትዮጵያ። ካላወቅን አላወቅንም ነው። ኢራን በቅርቡ ተምሳሌት ናት። ስንቶች ፎከሩ፣ ስንት ጉድ በቤታቸው አደረገች። የሚዲያ የምናምን የሚባል ፍልስጤማውያን ላይ ሲደርስ የነበረውን ግፍና በደል ሁሉ ዓለም ላይ ሲፒጄ ነው ምናምን የሚባለው እዚህ ኢትዮጵያ ውስጥ መጥቶ እንዳለ አምኒስቲ እንደዚህ ብሎ አወራ እየተባለ የሚቀደዱትና እነዛ የህዝብን ሰቆቃ ለማብዛት አስተዋጽኦ ሲያደርጉ የሚሉ ተቋማትን ሁሉ አየናቸው። ዩኤኢ ዱባይ ሰው እያሰረች ነው፣ ጎብኚዎችን ሁሉ ሳይቀር ገመና አይን አታጋልጡ በሚል እስራኤል የምትሰራው የምታውቁት ነው። ምንም አይነት መረጃ የለም። እዛ ሀገር ጋዜጠኝነት አይሰራም፣ ዲሞክራሲ አይሰራም። ሁሉም ነገር በአፍጢሙ ገብቶ መውደቁን አይተናል። የማንም ጭንጋፍ ታዲያ ከዚህ ዓለም አንጻር ተነስተን ስናይ ይሄ በየሰፈሩ መለመኛ ሆኖ ያለን ብትፈልጉት የማታገኙትን ሰው በሆነ ቦታ ላይ ሆኖ ሲጮህ ከሱ ጋር መጮህና ኢትዮጵያን ያክል ሀገር ለማንም ጭንጋፍ ለማንም ተላላኪ በዘመነ ድሮን ትምህርት ቤት በሚያፈርስ በዘመነ ኤአይ ትምህርት ቤት በሚያፈርስ መንገድ በሚዘጋ ልማት በሚያወድም ባለጌ የሆነ ትኩረት ሰጥቶ መሄድ በጣም ያስጠቃል፣ ያስጠይቃል፣ ያጠፋል። ለፈጣሪ ፍርድ ሁሉ ያጋልጣል። እነሱ በዚህ መለመን ስራቸው ነው። አንዳንድ ቦታ ላይ ላም እንደወለደች ጥጃዋ ከሞተባት ወተቷን ማለብ የሚፈልጉ ሰዎች ጥጃውን የሚመስል ነገር ከከብት ቆዳ በእንጨት ላይ ወጥረው ይሰራሉ። ያ ቆዳው በቆዳ የተወጠረው ጥጃ የሚመስል ነገር ዓላማው ወተቱን ለማለብ ነው። አሁን እዚህ ላይ የምታዩቸው ኢትዮጵያ ውስጥ ያሉ በተለይ በፋኖ ስምና በሸኔ ስም የሚያዋቅሯቸው ሰዎች መለመኛ ናቸው። ልክ እንደዛ ጥጃዋ እንደሞተባት ላም በቆዳ እና በእንጨት ተወጥሮ የተሰራ እሱን እያዩ ላሚቱን ለማታለልና ወተቷን ለመውሰድ ተብለው የተሰሩ ናቸው። እኛ ግን የምንከፍለው ህይወትና ከዛም በላይ የትውልድ መሞት ስለሆነ በቀላሉ የምናየው መሆን የለበትም። እነሱም በዛ ይለምኑ፣ መለመኛዎች የሚለምኑ የሚያሉት የሚበሉ፣ ግን እኛ በራሳችን ህይወትና በራሳችን ሀገር ላይ መቀለድ የለብንም ነው ደጋግሞ እንትን ያለ ትግራይ ለማውደም የመጡት ሰምዶ ሌላ ትርጉም አልነበረውም። ሁሉም ተሰፈረበት ኩልና የሚሰፈርበት ጊዜ ሩቅ አይደለም። እውነት ነው፣ ሩቅ አይደለም። ይሰፈራል። ሁሉ ህዝብ እንደ ህዝብ የደረሰበት ግፍ ደግሞ ይታወቃል። ማን እንዳደረሰበትም ጠንቅቆ ያውቃል። ጠላቱና ወዳጁ በደንብ አድርጎ ይለያል። ዶሮና እንትን አብሮ ይታረሳሉ። ዶሮና በሬ አብሮ አይታረሱም። አቅማቸው ለየት ይቻላል። ወይም ገና ወይፈን ገና ያለመደ ወይፈን ከ10 ዓመት 5 ዓመት ካረሰ በሬ ጋር አይጣመድም። ታውቃላችሁ። ሁለታችን መሆን አለበት። ጡንታችን አስተባባሪ መሆን አለበት። እንደዛ እኮ ጸምዶ የሚባለው ቋንቋ አሊያንስ ፈጥሮ መጥቶ ወደ ትግራይ ለማውደም የመጡት ጸምዶ ሌላ ትርጉም አልነበረም። በቃ እውነታው ግን ይሄ ነው። ሳያስበውም ከሆነ ሳያስበውም ሊሆን ይችላል። ዋናው ግን ይሄ ነው። የኔን ኃጢአት ትግራይ ላይ ላራግፍ፣ እዛ ውስጥም ደግሞ ሲጨንቃቸው በሰሩት ነውር ያፈሩና የሚቅበዘበዙ ነውረኞችን ተጠቅሜ ከኔ ቆሻሻ ጋር እነሱን ትልበላቸው ብሎ ያሸሸው መስሎት ነው። እዛ ትናንት ወዲያ ዕለት እንዳሳያችሁ ሱዳን ሄደው ወረዛ የተሄደው በፈለጉት ሲከር ነው የኖረው። ባለፈው መሻ በመተማ ዙሪያ ላይ በተደጋጋሚ
የመተማን የአርማጭሆ አካባቢ ልጆችን ወስዶ ከኤርትራ ውስጥ ተልኮ እየሰጠ የሱ ማንኛውንም ነገር ይዞ እስከ ቤንሻንጉል ጉሙዝ ድረስ የሚደርስ ብዙ ትጥቆችና ምኖችን ያድርግ የነበረበት ሁኔታ ነግራቸዋለሁ። ተሞክረዋል፣ መጥተዋል። ሲሞቱ ግን የኛ አካባቢ ልጆች ናቸው ሆነው የተገኙት። ባለፈው ብዙዎች ሞተዋል። መሻሃ የሚባል ቀበሌ አካባቢ ላይ በተለይ በብዛት እንዳሉ የዛ አካባቢ ልጆች ብቻ ነበር የላከው። በሚገባው በአብደረግ አብደራፊ አካባቢ ላይም በተደጋጋሚ ይመጣሉ፣ ያልቃሉ። አልሞከር ብሎ አይደለም፣ የሚችሉትን ሁሉ ሞክረዋል። የሚችሉትን ሁሉ ምንም አዝነው የተውት የለም። መዳን ያለ የሚችል ሰው ይዳን፣ የዳነውም ደግሞ ያስተውል፣ ጠላትና ወዳጁን ይለይ። ይሄ በሽታ ለመጨረሻ ጊዜ በእኛ ዘመን በቅርቡ መጠናቀቅ አለበት። እንዳልኳችሁ ትግራይ ውስጥ ያሉ ሰዎች በትግራይ ህዝብ ፊት በአደባባይ የሚቀበሩ ብቻ ነው እዛ የቀሩት። እዚህ ጋር ደጋግመን አውጥተናል። ጌታቸው ረዳና ጻድቃን የሚባሉት ወጥተዋል። ኦልሬዲ እዛ ጋር ያሉ ሰዎችን አውጥተናል። ከዛ ሌላው እዛው በትግራይ ህዝብ ፊት በአደባባይ ሞቱ እዛው በህዝቡ ይፈጸማል ማለት ነው። እሱን አብረን እናያለን። እና ይሄ ልጅ ሳያስበው ግን ጸምዶ የሚባለው ቋንቋ አሊያንስ ፈጥሮ መጡ ወደ ትግራይ ለማውደም የመጡት። ጸምዶ ሌላ ትርጉም አልነበረው፣ ያ ትርጉም አልነበረውም። ሁሉም በተሰፈረበት ቁና የሚሰፈርበት ጊዜ ሩቅ አይደለም። እውነት ነው፣ ሩቅ አይደለም። ይሰፈራል። ሁሉ ህዝብ እንደ ህዝብ የደረሰበት ግፍ ደግሞ ይታወቃል። ማን እንዳደረሰበትም ጠንቅቆ ያውቃል። ጠላቱና ወዳጁ በደንብ ይለያል። ዶሮና እንትን አብሮ ይታረሳሉ። ዶሮና በሬ አብሮ አይታረሱም። አቅማቸው ለየት ይቻላል። ወይም ገና ወይፈን ገና ያለመደ ወይፈን ከ10 ዓመት 5 ዓመት ካረሰ በሬ ጋር አይጣመድም። ታውቃላችሁ። ሁለታችን ትመሆን አለበት። ጡንታችን አስተባባሪ መሆን አለበት። እንደዛ እኮ ጸምዶ የሚባለው ቋንቋ አሊያንስ ፈጥሮ መጡ ወደ ትግራይ ለማውደም የመጡት። ጸምዶ ሌላ ትርጉም አልነበረው፣ ያ ትርጉም አልነበረውም። ሁሉም በሰፈር ነው ይሰፈራል፣ የዘራነውን እናጭዳለን የሚለውን መናገር። አዎ የእኛም ተስፋ ይሄ ነው። ሁሉም የዘራውን እንዲያጭድ። ብዙ ሰው ፈጣሪ ይፍረድ ብሎ ኮሜንት ለማድረግ ይፈራል። ለምን እንደሆነ አይገባኝም። ታዲያ ማን ይፍረድ? ዓለም እኮ ባለቤት የላትም። ኢራንና አሜሪካ ተደራደርን አልተደራደርን ብለው ያወራሉ። ማን ነው የሚያፈራርማቸው? ማን ነው ያንን ህግ የሚያጸናው? አንበሳ ምን ይበላል ሲባል ተበድሮ አሉ። ከየት አምጥቶ ሊከፍል ሲባል ማን ጠይቆት? እና አሁን ላይ ሰብዕና ፈርሷል። ህግ ቢሰራ፣ ሃይማኖት ቢሰራ፣ ምንም አይነት መልካም ነገር ቢሰራ መቀመጫው ፈርሷል። የሰው ልጅ ሰብዕናውን አርክሶ በብሔር በጎጥ ተሸንሽሮ ወርዶ ተዋርዷል። ጥፋትና እብሪት፣ ጉልበትና ራሱን ማምለክና ማስመለክ ላይ ተጠናውቶታል። ትዕቢት እንደ ዲያብሎስ ሊያጠፋው ጫፍ ላይ አድርሶታል። ፈጣሪ በሰራው ማንኛውም ነገር ላይ ፈጣሪ ላይ አምጿል። ጾታ እየቀየረ ነው። በሰራው ኒኩለር እየተመካ ነው። ባለው ሀብት፣ ባለው እውቀት፣ ባለው ጥበብ እያቅራራ ነው። በአንድ ቀን እናጠፋለን ብሎ እስራኤልም ሆነ አሜሪካ ሄደው ኢራን ላይ ኢራን ምንም ልትሆን ትችላለች፣ አይዶን ነው በሌላ በዚህ ባለው በዘመናዊ ቋንቋ። ግን ኢራንን ለምን ተወረረች? የቬንዙዌላው ፕሬዚዳንት ጊዜ አንድ የተናገርኩትን ነገር ነበር። በኋላ ካረሰውት አስማቸውና ምንም ህግ ይባል ማን ያጸነዋል? ሰው ሲሆን የራሱን ክብር ሲያገኝ ሌሎችም በሱ መርህ እሱ መሬት ይዞ ሌሎችንም መሬት የሚያስይዝ፣ እሱ አደብ ገዝቶ ሌሎችንም አደብ የሚያስይዝ፣ እሱ ስርዓት ይዞ ሌሎችንም ስርዓት የሚያስይዝ ሲኖር እንጂ መነኩሴ ነኝ የሚለው ጳጳስ ነኝ የሚለው በአብ በወልድ በመንፈስ ቅዱስ ባርክ ያለው ተነስ ግደል፣ ተነስ ሀገር አፍርስ የሚል ፍርስራሽ በፈጣሪ ላይ ያመፀ ባለጌ፣ ሽበት ያባከነ፣ ኤጲስቆጶስነትን ያባከነ፣ የተከበሩ ለሰው ልጆች ላይ ተጨማሪ ክብር፣ ተጨማሪ አቅም፣ ተጨማሪ ጽድቅ፣ ተጨማሪ ከራማና ግርማ ሞገስ የሚያላብሱ ክብሮችን ሁሉ አዋርዶ መሬት የቀበረ ሆድና ዱንያዊ ይሄ ሆድ ዓለማዊ ህይወት ያታለለው ሁሉን ያረከሰ ህዝብ ታቦቱን አውጥቶ ስለሸጠው የእግዚአብሔር ቃል ከዛው ጠፍቶ የቀረ የመሰለው የእግዚአብሔር ትዕግስት ዝም በማለቱ ወይም በዘገየ ቁጥር ያሸነፍኩ መስሎት ዓለምን ለማጥፋት
በሚደናበሩበት ሰዓት ማን ሊያጸናው ነው? ኢራንና አሜሪካ እየተደራደሩ ነው ምናምን። ምን ድርድር አለ? በምን ድርድርስ ነው 49 መሪዎች የሚመለሱት? በምን ድርድር ነው ትምህርት ቤቶች መጨፍጨፋቸው? እዚህ ላይ የተሰራው ዓለም ላይ መሪዎች ቢኖሩ ሀገራት ቢኖሩ ቬንዙዌላ ላይ የተሰራው ነገር ውይ ያስብላል። የመጀመሪያው ፍልስጤማውያን ያ በእያንዳንዱ ሀገር ላይ እንደተፈጸመ ዓለም መቁጠሩ ሌላው ዓለም ቢጠፋ ምንም ዩክሬንና ሩሲያ ሲገጥሙ ጦርነት ለአውሮፓ ህዝቦች ጦርነት እኮ ለአፍሪካውያን ነው ብለው ያፌዙ የአውሮፓ ሰዎች ነበሩ። ነው አይደል? እግዚአብሔር እንደዛ አድርጎ ነው መጫወቻ አድርጎ ነው የፈጠረን። ጦርነት ለኛ ነው መገዳደል። እዛ ነው በሰፈርነው እንዲሰፈርልን የምንመኘው። መሞት ብቻ እንዴት ነው የኛ የግል ንብረታችን ሊሆን ያጠላል? ምንድነው አፋብን ከቀለበ ጋር ነው ምንድነው ችግር ማንኪያ ምናምን ትንሽ ነገር ብሎ ይሰጥ አብሮ የኖረውን ህዝብ አብሮ የታገላቸው ሰዎች ላይ ዚስ ሌቭል ኢቭል የሚያደርግ ሰው አድርጌ አለ ነበር። አብይን ከጀርባ ወገዋለሁ፣ ከሻዕቢያም የሚያስፈልግ የሚሊተሪና የመግቢያ መውጫ መንገድ ካለ እገናኛለሁ። ይህን ማድረጌ ትክክል ነው። ሻዕቢያ ይድፋ ብዬ ከኋላው መውጋቴን እቀጥላለሁ። ስራዬ ነው ነው ማለት። ዝም በል እዛ ጦር ሜዳ በቦምብ ባሩድ አብደመጥ እዚህኛ እንዳደርጋል ሽበታም ኢሳያስ እኮ ካስሽ ንግግር ወደ በጣም የሚያስደግ ኦኬ። አዲስ ሜዳ እንዴት አለ? ሰላም ነው ወይ? እንዴት ከረምክ? ሰላም ነው ወይ? በጣም አመሰግናለሁ። እንዴት ነው ዶን ብርቱ ሰው በተኛበት ሰዓት አንተ እንቅልፍን ሰውተህ ለወደ ሀገር የምትተጋው አርበኛ እናት ኢትዮጵያ ውለታን ትከፍላለህ። በጣም አመሰግናለሁ። አሹ ሰላም ነው ወይ? እንዴት አለ? ደህና ከረምክ ወይ? በጣም ብዙ ጊዜያችን ነው ከተለያየን። አዎ ያው ልጆች ምናምን ከተኙ በኋላ የግድ ወቅቱም ያስተኛልሆነም እና በቻልነው አቅም አንደኛ እያሸነፍን ነው። እንደው የደከምንበትን ሁሉ ደግሞ ሌሎች እንደው እንደ ስጋት ሲቆጥሩት ነው በጣም ነው የምናደደው። ጀስት እስኪ ሞክሩና ምናምን የሚለው ነገር ያደረሱት አልበቃቸው ብሎ ለሌላ ነገር ደግሞ ስጋት መሆናቸው ስለሚያናደ ኢሞሽናል ይሆናል እና የሀገር ጉዳይ ነው። ያገኘነውን ድል ጨምረንበት ወደፊት መሄድ ሲገባል በሱ መልኩ እንድንሄድ የሚል ነው። በጣም ነው የማመሰግነው። በተገናኘ ቁጥር ያው ሁሌም በሱፐር ቻት የምታግዘኝ ነገር አንተ ራሱ በሚዲያ ላይ ሆነ የምትለፈውን ነገር ያለውና ፈጣሪ ውለታውን ይክፈል፣ በወጣ ይተካ። ተባረክ ብያለሁ። አሸናፊ ይሄ ሰውዬ በዚህ በኢትዮጵያና አንዳንዴ ሰው ፊዚካሊ ጤነኛ ሆኖ አእምሮ ጤነኛ ካልሆነ ኮሪደርን የሚያክል ተአምራዊ ስራ ምን ትችላለህ? ይሄ አእምሮ በሽታ እኮ ነው። በአካሉ ጠንካራ ሊሆን ይችላል ወይ ደግሞ አካሉ አእምሮ ጠንካራ ሆኖ ታሪኩን በወጉ ባለማወቁ በሀገር ውስጥ ያሉ ቅርሶች ባለማወቁ ስለ ሀገሩ ያለው ክብርና ፍቅር ያነሰ ይሆናል። አንዳንዴ ሰው ፊዚካሊ ጤነኛ ሆኖ አእምሮ ጤነኛ ካልሆነ ኮሪደርን የሚያክል ተአምራዊ ስራ ብልጭ ይችላል። ይሄ አእምሮ ብልጭልጭ ሁሉ ነገር አሜሪካ ውስጥ ያለ አማገል አለባችሁ። ወልቃይት ጠገዴ ጎንደር ነው ስንል እናቱ ጎንደር ናት። በቃ ታውቃለህ እና ይሄን ነገር ስትናገር ጌታቸው ረዳ ሲናገር ብዙ ጥላት አፍርተው፣ ስለዚህ እኛ ደግሞ ይሄን ይዘን ሌላውንም ሚስጥር እየተቀበልን ወደፊት ሄደን እነዛን ሰዎች እስከ ስራቸው ማጥፋት እንጂ ሌላ እድል መስጠት የለብንም። ያላደረጉት እነዛ አፍ አውጥተው መናገራቸው ብዙ ነገር ሲሉ እኔ በጣም ስለሚያናደኝ ነው። ህወሓት ካሁን በኋላ የምታድነው ህዝብ የለም። በቃ ህወሓት ለራሷ ያልዳነች አሁን የትግራይ ህዝብ ልታድነው አትችልም። ስለዚህ የትግራይ ህዝብ ይዛው ልትጠፋ ካልሆነ በስተቀር ህወሓት ልታድነው አትችልም። ህወሓት አቆጥላታል። ምናልባት እንደገና ልክ ባለፈው ምርጫም ያው ያኔም ፉከራ ነበረን ፉከራ ወዴት እንደደረሰ አሁንም የህወሓት ህልውና በህዝባችን ነው እንደዛ የሚል ህግ የለም። በህግ ነው በህገ መንግስት ነው አይሚን የህወሓት ህልውና በህዝብዋ ነው የሚረጋገጠው የሚል እንደዛ ቢል ህግ የለማ። ምክንያቱም ያንን ህገ መንግስት እኛ የነበርንበት እኛ ሲቀረጽም እኛ የነበርንበት እየሰራንበትን የመጣው ነው። የአንድ ፓርቲ ህልውና የሚረጋገጠው በምርጫ ቦርድ ነው ብቻና ብቻ ነው ብለናል። በቃ ብለናል። ስለዚህ አሁንም ህዝብ ውስጥ ምሽግ
የህዝብ ምሽግ ተጠቅሞ እንደገና ህዝቡን ይዘው ጠፋለሁ እንዳይሆን የትግራይ ህዝብ ልብ ማለት አለበት፣ ቆም ብሎ ማሰብ አለበት ነው። ይሄ ህግን ለራሱ ለረከሰ ነገር ሽፋን አድርጎ ሲጠቀም የነበረ ህግ አርክስ፣ ሀገር አርክስ፣ ሃይማኖት አርክስ፣ አንድነት አርክስ፣ የተከበሩ ነገሮችን ከሱ ርኩሰት ጋር ብቻ እስከሄዱ ድረስ ሲያደርግ የነበረ ባለጌ ነው። ስለ ህግ እሱ አያውቅም። ስለ መግደል ነው የሚያውቀው፣ ስለ ማዳን አያውቅም። ስለ ማፍረስ ነው የሚያውቀው። የፕሪቶሪያ ህግ፣ ህገ መንግስታዊ ስርዓቱ፣ የምርጫ ህግን፣ ህገ መንግስቱን፣ ህገ መንግስታዊ አንድነት የሚያሳዝነው በጣም ባለፈው የሆነ ወቅት ላይ የብሔራዊ ምርጫ ቦርድ ያወጣቸውን የምርጫ ክልሎች በወልቃይትና በራያ አካል እያወጣው ሲል የተናገሩ ሰዎች ያናደዱኝና በጣም ኢሞሽናል ሆኜ የተናገርኩት ቪዲዮ አለ። ሳልሳይ ወያኔና እንደዚህ የሚባሉ ዛጋር ተቃዋሚ ፓርቲ ናቸው ተብለው ኮፒ ፔስት ወያኔ ሆነው የመጡ ሰዎች ህገ መንግስታዊ ግዛታችን የግዛት አንድነታችን ካልተከበረ ወይም ያንን የሚጥስ ነገር ህገ መንግስቱን የሚሽር ውሳኔ ወስኗል ብለው የጮሁበት ጩኸት እንዴት እንደሚያሳፍር እንዴት እንደሚያሳዝን። ይህን እድል እንኳን አግኝተው የትግራይን ህዝብ ልድረስልህ አላሉት። ይህን እድል እንኳን ተጠቅመው መንግስትን እየሞገቱ ገብተን ህዝባችንን እናድን እያሉ መንግስትን ሲሞግቱ አላይም፣ ሲሳደቡ ነው የማየው። የእሱኑ አይነት መግለጫ ደግመው ሲያስተጋቡ ነው የምታየው። ህገ መንግስቱ ከተባለ የመጀመሪያው ጊዜ ምርጫ ማካሄድ ይቻል ነበር። ህገ መንግስቱ የዛን ጊዜ አልተሻረም። ህገ መንግስታዊ ስርዓቱን ካሉ ሰሜን ዕዝ ላይ የተፈጸመው ጥቃት በህገ መንግስቱ ሽፋን አለው። ህገ መንግስታዊ ስርዓቱ ጥምዶን በየጊዜው አዋጅ የሚያውጁት ለዛ ህዝብ የሚገባውን ማንኛውንም ጥቅም ለሻዕቢያ አሳልፈው ሲሸጡ ህገ መንግስቱ ይፈቅዳል። ይህንን መናገር ለምን አቃታቸው? የህዋት ተቋሚንን ብለው የህዋትን ተጨማሪ ዘመን ለማራመድ የሞከሩትና እሷ ምትለው ባወጣነው ህግ መሰረት እኛው በጻፍነው ህግ መሰረት በቃ ጠፍተናል፣ ህዝብ ይዘን መጥፋት አንችልም። እሷም እንደዛ ናት ነው የምትለው። በጣም አመሰግናለሁ። እስኪ ፕሮግራም ሁሉ አያለው ግን እንዴት ኖቲፊኬሽን እንደማይደርሰኝ አላውቅም። ለዛ ነው ዋናው እንኳን ሰላም ሆንክ ወንድሜ። እና በህጋቸው ይዘን እነሱን ያንን ጠቅሰን ስለማንሞግታቸው ነው። መቼ ያከበራችሁት ህግ? የብሔር ፌዴራሊዝም ልየት ላይ የተገበራችሁት ነው። የት ላይ ነው ሀገራዊ አንድነትን የምታውቁት? እያን በሰሩት ራሳቸውን ለማጥፋት መሞገት መቻል አለብን። እና ዛሬም እንደዛ ሲያወሩ ዛሬ መግለጫ ወጡ፣ ዛሬ እንደዛ አደረጉ ብሎ ሰው ያወራል። በቃ እንደዚህ ይህን ያህል እውቅና ካገኙ ለነሱ ድላቸው ነው፣ እንደ ድል ነው የሚቆጥሩትና የሚሆንበት ድል አይኖርም፣ መቀጠልም አይችልም። የኢትዮጵያ ድል ይቀጥላል፣ እውነት ያሸንፋል። በዛ የሚባል በዚህ የፈለጉት ጋር ይጠራቀሙ፣ ችግር የለው። እኛ ውስጥ ላይ ብቻ አብረን ያለን ሰዎች አብረን እንሁን እንጂ የኢትዮጵያን ጠላቶች በሚገባው እንዴት መሸከፍ እንደሚቻል እነሱም ያውቁታል። ውስጥ ለውስጡ ያለውን ነገር ማባባስ የሚፈልጉትም ለዛ ነው። ይቺ ንግግር ከ3 ወር በፊት ከመሀል ሚዲያ ላይ ደውዬ ሀሳብ የሰጠውባት ነበር። ከሰራች መስመር ላይ አለ። ጤና ይስጥልን። እንዴት ነህ? አለው ድንባር እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? ያው ድሉም እየቀጠለ ነው። አብረን ያለን ሰዎች ደግሞ አብረን ስለመጣን ዛሬ ድሉ ሲታይ ሌሎች ቢመጡም እኛ መጀመሪያ አብረን የነበርን ሚዲያዎች ሳብስጠብ ብሎ በዚህ ሰዓት ነበር ብለን በአርኬስትሪው እየተነሳ ድሉን ማፋጠን አለብን እና በዛ መልኩ የደወልኩት። እንኳን ለአዲሱ ዓመት የመሀል ሚዲያ ቤተሰቦች ለአዲሱ ዓመት እንኳን በሰላም አደረሳችሁ ማለት እፈልጋለሁ። እና ያው ዛሬ የተወሰነ ነገር ማለት እፈልግ፣ አንደኛ እንኳን አደረሳችሁ ነው። ሁለተኛው የአሜሪካ ላይ ያለው አዲስ ነገር ብዙ ነገሮችን የሚነካካና በጣም የሚሰፋ ሁኔታ ነው ያለው። በተለይ ስለዚህ እውቅና ያላቸው ሰዎች ስለ ፖለቲካው እና አሁን ላይ ያላቸውን ዓለም የሚያውቁ የሚቃኙ ወንድሞቻችን የበለጠ የሚያውቁት ቢሆንም ለእኔ ለአሜሪካውያንም ሆነ ለትራምፕ ለዓለም ሕዝብም ሆነ ሁሉ ነገር በጣም ያዋረድና ገደል የከተተ እጅግ በተለይ ለቬንዙዌላ ብቻ አይደለም ለዓለም ሀገር አለኝ ለሚል ሁሉ ምንም ነገር እንደሌለው ህግ አለ ፍትህ አለ ብለው ብዙ ጊዜ ሰብአዊ መብት ምናምን የተባሉ የተለያዩ ተቋማት የፈሩት የነበረውን ነገር ሁሉ በአደባባይ በፍስቴም
በፍልስጤማውያን ጉዳይ ላይ እናወራ የነበረውን ነገር የሚያረጋግጥ አዳኝ የሌላት ዓለም እንደሆነች ነው የሚያሳየው። ስለዚህ በጣም አደገኛ ነው። ብዙ ዋጋ የሚያስከፍል ነው። አሜሪካንም በዚህ የሚያበቃም አይደለም። እንደ ዓለም ሀገራት መተማመንን የሚያሳጣና የተባበሩት መንግስታትም ደግሞ ቀብሮ የተፈጸመበትን እለት ነው የምናየው። እኔ እንደ ለጉባለች እንደስለሺ የተባበሩት መንግስታት ድርጅት በዓለም ላይ ህግ አለ የሚባለው ሁሉ ነገር የሀገር ሉዓላዊነት ምናምን እየተባለ ይታረክ የነበረው ነገር በሙሉ ቀብሮ የተፈጸመበት ዛሬ ቀደውታል ነው የምትለው ትራምፕ። በቃ ትራምፕ ቀብረውታል ማለት አሁን ሰብአዊ መብት የሚባለው ይሄ የሀገር ሉዓላዊነት የሚባለው ዓለም አቀፍ ህጎች፣ የጸጥታው ምክር ቤት፣ የተባበሩት መንግስታት ድርጅት እና ሳምሪ እየተባሉ በተለይ የኛ ጽንፈኞች በዚህ ጋር ነውር እንዲሰራ በውስጥ አቅደው በአደባባይ ሰልፍ ያደርጉ የነበሩ ሰዎች ሁሉ ምን እንዳለ ዛሬ ላይ አይናቸውን መገለጥ የሚችል አይነት ይሄ ከ3 ወር በፊት የማክሮን ትራምፕ ወስደው ሲያስሩት የዛን ጊዜ በዓለም ላይ እንደ ሀገር አለኝ የምንለው ነገር ሁሉ ጠፍቷል። ሰብአዊ መብት፣ የንጹሃን መብት ገለልተኛ ወገን ያጣራው የውጭ ኃይል ይምጣ እንደዚህ እያሉ የራሱን ናቄ ሰው ናፋቂ የሆኑ ኃይሎች እና እዚህ የራሳቸውን ሰንካላ ማንኛውንም ነገር ሁሉ ሌላ ኃይል መጥቶ እንዲሞላላቸው የሚያሽቃብጡ ንበራቸው የሆነ ነገር የምንላቸው ኃይሎች ሁሉ ያለ ምን ገመና አይተዋል። ትራምፕ ቀብረውታል። ሉዓላዊነት የሚባለውን የሀገራትን መብት አንድን መሪ ብድግ አድርጎ አስሮ ወስዶ ሆነ ቦታ ላይ መጣል ከተቻለ ከዛ በኋላ ምን ሀገር አለ? ምን ህግ አለ? ከዛ በኋላ የት ቦታ ላይ ነው አፉን የሚከፍተው? የተባበሩት መንግስታት ወር ሌላ ሀገር ናቶ በሉት ምንም አይነት ትብብር ይባል ክብሩን ሜዳ ላይ መጣሉ ዓለምን ሲበዘብዝና ሲያዋርድ የኖረ ተቋማት መሆናቸውን ነው ያየነው። የአንድ ሀገር መሪ ተይዞ ቢሄድ ማድሮ እንደዛ አንጠልጥለው ወስደው እንዳሰሩት ዶናልድ ትራምፕን እንደዛ አንጠልጥለው ወስዶ ቢያስሩት ምንድን ነው የሚለው እዛ ያለ ህዝብ ማለት እንደ አይነት የተዛነፈ ማንነት ተይዞ ወይ ዓለም ላይ አሁን የህግ መሪ ቢኖር ኒውክሌር የሚባለው ቦምብ በቃ መጥፋት አለበት ከዓለም ላይ ሁላችንም እናስወግድበት ቦታ እናስወግድ፣ ወይም በሆነ እንደተባበሩት አይነት መንግስታት ተቋም እንኳ ቢኖር በዛ ተቋም የተመረተው ኦልሬዲ ማስወገድ እንኳ ካስቸገረን በሆነ ዓለም አቀፍ ተቋም በጋራ ይቀመጥ፣ ከዛ ውጭ ሌላም ሀገር እንዳያመርት ይሁን እንጂ ተብሎ እስራኤል ኒውክሌር ታጠቀች፣ አሜሪካ ታጠቀች፣ ሩሲያ ሌላው ቻይናም ሆነ ሌላ ሰው ታጠቀ። ከዛ ሌላ ሀገር ላይ ሲደርስ ለምን ትታጠቃለች ተብሎ ትሄደ። ይሄ ቁማር ሌሎችን መብያ ነው። ኢራቅ ላይ አልተገኘም። ሳዳም ሁሴ እንትን አለ። ሊቢያ ላይ የተባለው የተወራው ነገርና እዛ ጋር የተገባበትን ነገር ህዝብም አልጠየቀም። እነሱም አሳባዊ የገቡበትንና አሁን እየሰሩት ያሉት ነገር እንትን አለ። ሀገራትን ለማፍረስ ተሰብስቦ ይከዳል። ከዛ ውጤቱ ለማንም አይነገር። እንደዚህ አይነት እብሪት የወጠራት ዓለም ወይ በደንብ መፈንዳት አለባት እንጂ እንደዚህ እየተልፈሰፈሱ መኖር የለምና ማድሮን አንቆ ወስዶ እንደዛ ሲደረግ ከዛ እዛ ውስጥ ያሉ ሰዎች ደግሞ የተሰጣቸውን ማንኛውንም ነገር ደግሞ ሁሉ ሰጠው ያሽቃበጡበትን ነገር ስናይ ያ የቬንዙዌላ ጉዳይ ብቻ አይደለም፣ የአሜሪካ ጉዳይ ብቻ አይደለም። ዛሬም ኢራን ላይ የሚደረገው ነገር የኢራን ጉዳይ ብቻ አይደለም። የሚሰፋና ማንም ወደምን መመለስ ወደማይችለው ነገር ነው። ለምን? ከኢራን ጀርባ ብዙ ነገር ሊኖር ይችላል። ከእስራኤልና አሜሪካ ጀርባ ብዙ ነገር ሊኖር ይችላል። አሜሪካ በገላጋይነት ከመጀመሪያው ጀምራ ብትገባ ኖሮ ድል ታረግ ነበር፣ የበለጠ አቅም ትፈጥር ነበር። በይፋ በአደባባይ ጦር አውጃ ኢራን ውስጥ ከምትገባ በኋላ ተደብቃ እንኳን የሆነ ነገር ብታደርግ ጀስ ዛሬ ላይ ገብቶ እንደፈለገ ለማድረግ ቀላል ነበር። ግን እብሪት ወጠረን። በዚህ ሁኔታ ላይ ስለ ሉዓላዊነት ይህንን ደግሞ እኛ ሀገር ላይ ተሆኑ እከሌና እከሌ እንደዚህ ብለን እዚህ ቦታ ሄደን እነከሌ እንደዛ አደረጉ ምናምን እያሉ የሚሄዱት ምን ውጤት ሊያመጣ የሚሰማ የለም። ዛሬ ሻዕቢያም በለው ማንም በለው ሁሉም ለየራሱ የቤት ስራ ተሰጥቶታል። አሁን እንደ ሻዕቢያም እንደ ህወሓትም እንደ ማንኛውም ቦታ ላይ የምትወራጩ ሰዎች እግዚአብሔር ከፈቀደላችሁ ራሳችሁን ለማትረፍ ጥረት አድርጉ። ከዛ ውጭ ግን ማንም መጨከን ካልቻለ ብቻ ነው እናንተ የምትሉት። መጨከን የተጀመረ እንደሆነ ማንም ዞር አይደለም። እንኳን ይሄ አሁን የቅርቡ እንትን ብሎ የባለፈውን ብዙ ጉድ ብዙ ነገሮችን ሸፍኖ የቆየ ነበር። ዓለምን ተረዱ ነው ዋናው።
በተለይ እባካችሁ ገንዘብ የምታዋጡ ምን የምትሉት ከነዚህ መቼም ከማይጠረቁ ሰዎች ጎን ጋር ያላችሁ ከኋላ ሆናችሁ በእብሪት ተወጥራችሁ ለህዝብ እንባና ደም መፍሰስ ሀገርን ለማፍረስ ገንዘብ የምታዋጡ የትኛውም ቦታ ላይ ያላችሁ ወንድሞች ጥንቃቄ አድርጉ። ምክንያቱም የሚመጣው ነገር እየባሰ ነው የሚለው። ወንጀለኞች ከየቦታው ተለቅመው በየቦታው ሊሆን ይችላል። የአፍሪካ ቀንድ ጉዳይ ያሳስበኛል። የባቤል መንደብ ጉዳይ ያሳስበኛል። እሱን